رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا يتكبراتو የአፍሪካ ቲቪ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬ ትንሽ ጾመኛ የተሰኘው ፕሮግራማችንን 9ኛ ክፍል ይዘንላችሁ መተናል የዛሬው የፕሮግራማችን ርዕስ የሚሆነው እንግዲህ በቁርአን ውስጥ ረጅሙ ምዕራፍ የሚለው ይሆናል አብራችሁን ቆዩ ስሜን በማስተዋወቅ ሲጀምር ስሜ ቶፊክ ትቤስ ይባላል የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሸጎሌ ነው እና ወንድሞቼ ራሳቸውን ያስተዋውቁ ቢስሚላህ ስሜ እስማኤል መኪ ይባላል የምቀራበት ቁርአን ቤት ሙአዚብ ጀበል ነው የመጣሁበት ሰፈር ሚኒ ለምሸኮል እሺ ቢስሚላህ ስሜ ማሂ መኪ ይባላል የመጣሁበት ቁርአን ቤት የምቀራበት ቁርአን ቤት ሙአዚብ ጀበል ይባላል ሰፈሬ ሚኒ ለምሸኮል ቢስሚላህ ስሜ መሐመድ ይባላል የምቀራበት ቁርአን ቤት ሙአዚብ ጀበል መድረሳ ነው የመጣሁበት ሰፈር ሚኒ ለምሸኮል እሺ ቢስሚላህ ስሜ ቢላል አህመድ ይባላል የመጣሁት ከሳቢ ነብይ ቀስ ነው የምኖረው ሸጎሌ እሺ እንግዲህ ወንድሞቼ የራሳቸውን አስተዋውቋል እና ወደ መጀመሪያው የመወያያ ጥያቄ ስንሄድ በቁርአን ውስጥ ካሉት ሱራዎች ውስጥ በጣም ትልቁ የትኛው ነው ቢስሚላህ ከቁርአን ውስጥ ካሉ ሱራዎች ሙሉ ትልቁ ሱረቱል በቀራ እሺ ቢስሚላህ እኔ የሚመስለኝ ሱረቱል በቀራ ቢስሚላህ ከቁርአን ውስጥ ረጅሙ ሱራ የሚባለው ሱረቱል በቀራ ነው እሺ ቢስሚላህ ከቁርአን ውስጥ ረጅሙና ብዙ አያ ያለው ሱራ ሱረቱል በቀራ እንግዲህ ወንድሞቼ ያሉት ትክክል ነው ትንሽ ሰፋ ለማድረግ ያክል ብቻ ሱረቱል በቀራ በቁርአን ውስጥ ከሚገኙት የትኞቹም ሱራዎች መካከል በጣም ረጅሙ ወይም ደግሞ ትልቁ ነው እና ይህን ሱራ በቤታችን ውስጥ በመንቀራበት ጊዜ ቤታችንን ከሸይጣን እና ራሳችንንም ከሸይጣን እንጠብቃለን እና በረካና ሰላምን በቤታችን ላይ እናወርዳለን ማለት ነው እና ከሐዲስ ማስረጃ ምንድነው በመንልበት ሰዓት አቅራኡ ሱረቱል በቀራ فإن أخذها بركة ይሄ ማለት ትርጉሙ ምንድነው በመንልበት ሰዓት ሱረቱል በቀራን ቅሩ እርሷም በረካ ናትና ይሄ ማለት በሱረቱል በቀራ በመንቀራበት ሰዓት አንደኛ ከሸይጣን ራሳችንን ሆነ ቤታችንን እንጠብቃለን ሁለተኛ ደግሞ በረካና ሰላምን ያ ሱረቱል በቀራ በቤታችንም ሆነ በእኛ ላይ በረካን ወይም ደግሞ ሰላምን ያመጣል ማለት ነው እሺ እና ወደ ራስ የመፈተሻ ጥያቄው ስንሄድ የመጀመሪያው ጥያቄያችን እንግዲህ የሚሆነው ሱረቱል በቀራ በቤታችን እንዲቀራ አበረታታለሁ ወይ እሺ ቢስሚላህ ሱረቱል በቀራ በቤታችን እንዲቀራበት አበረታታለሁ ለሚለው አዎ ምክንያቱም እንደተናገረው ወንድሜ ቶፊቅ እንደተናገረው በጣም ብዙ አጅር ስለሚያስገኝልን እሺ ቢስሚላህ ሱረቱል በቀራ ቤት እንዲቀራ አበረታታለሁ ምክንያቱም ወንድሜ ቶፊቅ እንዳለው ሱረቱል በቀራን ከቀራን ቤታችንን ከሸይጣን ይጠብቅልናል ቢስሚላህ እኔ ቤት ውስጥ ቅሩብ ባልደግፋቸውም ራቱን ከፍቶ የሚረሱበትም ቀን አለ ለዛ ኢንሻአላህ ካሁን በኋላ በረሱበት ቀን ለማስተዋወስ ሞክራለሁ ካሁን በኋላ ለማስተዋወስ ሞክራለሁ ሱረቱል በቀራ እንዲቀሩ እኔም ለመቅራት ሞክራለሁ እሺ እንግዲህ
መልሳችን መሆን ያለበትም ከዚህ በፊት ካላበረታታን ከዚህ በኋላ ከዛሬ ጀምሮ ማበረታታት አለብን። ምክንያቱም ቤታችንን ከሸይጣን ይጠብቅልናል እና ደግሞ ሰላምንና በረካን ስለሚያመጣ ወደ ቤታችን። ስለዚህ ሱረቱል በቀራን ግዴታ በቤታችን ውስጥ ሲቀራ ማበረታታት አለብን። እኛም ደግሞ በቤታችን ውስጥ የተለያዩ ትርፋትን ለማግኘት መቅራት አለብን ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ የቁርአንን ምዕራፎች ስም በቅደም ተከተል ታውቃለህ ወይ? ሞክራለሁ። ወንድሜ ቢላል እኔ ሞክራለሁ። እኔ አላውቅም ግን ለማወቅ ሞክራለሁ። እሺ እንግዲህ የቁርአንን ምዕራፎች ስም በቅደም ተከተል ለማወቅ መጣር አለብን። የተለያዩ የ114 የቁርአን ምዕራፍ ወይም ደግሞ ሱራዎች አሉ እና እነዚህ 114 ሱራዎች በቃላችን በቅደም ተከተል ማወቅ አለብን። አሁንም ማናቅም ከሆነ ለማወቅ ጥረት ማድረግ አለብን ማለት ነው። እሺ ወደ ቀጣዩ ፕሮግራማችን ስናልፍ ከዚህ በፊት ለእናታችን ለአባታችንና ለሴት አያታችን ደብዳቤ ጽፈን ነበረ እና አሁን ደግሞ ለወንድ አያታችን ደብዳቤ እንጽፍና እናንብላችኋለን ማለት ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። እንግዲህ ወንድሞቼ የየራሳቸውን ደብዳቤ ለወንድ አያቶቻቸው ጽፏል። ከኔ ሲጀምር ወንድ አያቶቼ አላህ የእናንተን እድሜ እንዲያራዝምልኝ እማጸነዋለሁ። አላህም በዱንያ ጥሩ ኑሮን በአኺራ ደግሞ ጀነተል ፊርደውስን እንዲወፍቀኝ ዱዓ እያረኩላችሁ ነው። በአላህ ፍቃድ አንድ ላይ ሐጅ እንደምናረግም ተስፋ አድርጋለሁ። እወዳችኋለሁ። ቢስሚላህ በእናቴም በአባቴም በኩል ላላችሁ ወንድ አያቶቼ እጅግ በጣም አመሰግናለሁ። በእናቴ በኩል ወንድ አያቴ አላህ ነፍስህን ይማርልህ፣ ጀነተ ፊርዶስም ይወፍቅህ፣ የቀብር ቅጣትም እንድታልፍ አላህን እለምነዋለሁ። ሀጅና ኡምራም ላስደረገ ባለመቻለ አዝናለሁ። ምን ይደረጋል? አንተ ስትሞት 8 ዓመቴ የ8 ዓመት ልጅ ነበርኩኝ። ነፍስህን ይማርልህ፣ እወዳሃለሁ። በአባቴ በኩል ላለው ወንድ አያቴ እወዳሃለሁ። ሀጅና ኡምራ ላስደረገ ብችል ደስ ይለኛል። አላህ እድሜህን ያርዝምልህ። በእናቴ በኩል ላለኸው በህይወት ባትኖርም በአባቴ በኩል ላለኸው ግን አላህ እድሜህን እንዲያራዝምልህ አላህን አሁን በድጋሚ ለምነዋለሁ። እወዳሃለሁ። በሁለቱም በኩል ላላችሁ የእናንተ መኖሪያ ጀነተል ፊርዶስ ያደርግላችሁ። እወዳችኋለሁ በጣም አሁን እወዳችኋለሁ። አሁንም በእናቴ በኩል ላለኸው ወንድ አያቴ ነፍስህን ይማርልህ፣ አላህን ነፍስህን እንዲማርልህ እለምነዋለሁ። እወዳሃለሁ። እሺ ቢስሚላህ። ወንዱ አያቴ አንተ ታላቅ ነህ፣ እንደ አባቴ መክረኛል፣ እንደ እናት ተቆጥተኛል። ውዱ አያቴ ወደፊት ጀነትን እመኝልሃለሁ። ትምህርት እንድንማር ስላረከኝ ቁርአንም እንድማር ስላረከኝ አመሰግናለሁ። እወድሃለሁ ውዱ አያቴ። ውድ አያቴ በጣም ነው የምወደህ። እናም ቁርአን እንድቀራ ትምህርቴንም ቁርአን እንድቀራ ያበረታታኸኝ፣ ትምህርቴንም ጠንክሬ እንድሰራ ያበረታታኸኝ። እናም በጣም ነው የምወድህ ወንድ አያቴ። በእናቴ አያት እስከ ዛሬ ለዋልክልኝ ውለታ በጣም ነው ማመሰግነው። አያቴ በጣም ነው የምወድህ። ጌታዬ አንተ ፈቃደኛ ነህና እድሜውን አርዝምልኝ። አያቴ ጥሩ ህይወት ጥሩ ዱንያ ለአያቴ ለምነዋለሁ። በአባቴ ደግሞ ወንድ አያቴ በዱንያ የለምና አላህ ከወንድሞቻችን ከእህቶቻችን ጀነተል ፊርዶስ ይወፍቀው። አያቴ እኔ ባላየው እሱ ግን አይቶኛል። አያቴ በጣም ነው የምወድክ። አላህ ለዋልከው ውለታ ሁሉ እጥፍ ድርቡን ይስጥህ። አያቴ ነፍስህን ይማርልህ። ለእናቴ ወንድ አያትና ሴት አያት ሀጅ እንደማስደርገው
ቃል እገባለሁ ወይም ኢንሻአላህ በአባቴ በእናቴ እናትና አባቶች ሁሉም ወዳቸዋለሁ። አላህ ጀነተል ፊርደውስ ይስጣቸው። እሺ እንግዲህ ደብዳቤው የሰማችሁትን ይመስል ነበረ። ወደ ቀጣዩ ጥያቄ ስንሄድ በቁርአን ውስጥ ረጅሙ ሱራ ማን ይባላል? ቢስሚላህ ልክ እንደ ቅድሙ መልሱ ሱረቱል በቀራ። ቢስሚላህ ረጅሙ ሱራ ሱረቱል በቀራ። ቢስሚላህ በቁርአን ውስጥ ረጅሙ ሱራ ሱረቱል በቀራ። እንግዲህ የመጀመሪያው ጥያቄ መልሳቸው የሁሉም ሱረቱል በቀራ ነው እና ትክክል ናቸው። ወደ ሁለተኛው ጥያቄ ስንሄድ ደግሞ ረጅሙ ሱራ አያዎቹ ብዛት ስንት ነው? ቢስሚላህ የሱረቱል በቀራ ረጅሙ አያዎቹ ብዛት 286 ነው። ማሂ ቢስሚላህ ስለተሰጠኝ እድል አመሰግናለሁ። ወንድሜ መሐመድ እንደገለጸው 286። ቢስሚላህ አያዎቹ ብዛት የበቀራ 286። እሺ ቢስሚላህ የቁርአን ረጅሙ ሱራ በቀራው ነውና አያው ደግሞ 286። እንግዲህ ወንድሞቼ ያሉት ትክክል ነው። መልሳቸውም የነበረው 286 አያ ነው። ትክክል ነው። ረጅሙ ሱራ ሱረቱል በቀራ ነው እና በሱረቱል በቀራ ውስጥ ስንት አያ አለ በምንልበት ሰዓት 286 አያ አለ ማለት ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን መጣልን ህፃናት የዒባዳ የረሕመት ወራት በዱዓ ሰላት በርትተን ጨዋታ ቀልዱን ቀንሰን ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያ